ሰላም ጤና ይስጥልኝ ውድ የአውታር ቤተሰቦች እንኳን ደህና መጣችሁ። ዛሬ 16ኛ ክፍላችንን እናያለን። ባለፈው 15ኛ ክፍል ከደንበርና ከካርታ ወጣ ብለን የሰው ልጅ በሙሉ በአንድ ፕላኔት ላይ እያለ በአንድ ዘረመል ተዋህዶ የአንድ ቤተሰብ አባል ሆኖ በሳይንስ መነጽር በጥልቅ ተመልክተናል። ዛሬ ደግሞ ያንን የተሳሰረ የሰው ልጅ አንድነት በአንድ ጀንበር ሊያፈርስ አለያም ደግሞ የፈረሰውን መልሶ መላልሶ ሊገነባ ወደሚችል እጅግ አስገራሚ ግን ደግሞ አቅልለን ወደምናየው ታላቅ ኃይል እንገባለን። የቃላት ኃይል the power of words። በዓለማችን ላይ ካሉት የጦር መሳሪያዎች ሁሉ ከአቶሚክ ቦምብ ከታንክና ከሚሳይል በላይ እጅግ አደገኛ የሆነ መሳሪያ የትኛው ነው ብትሉ ዋናው ቃል ነው። የቃላት ኃይል የሰው ልጅ አንደበት ነው። የሰው ልጅ አንደበት ከባድ ነው። አዎ ከጥርሳችን ጀርባ የተደበቀችው ያቺ ትንሽዬ ምላስ አጥንት የላትም። ነገር ግን አጥንት መስበር ሀገር ማፍረስና ትውልድን ማጥፋት የምትችል ከባድ የእሳት ነበልባል ናት። በሌላ በኩል ደግሞ ያቺው ምላስ የሞትን ተስፋ የምታለመልም የተጣላን የምታስታርቅና በሚሊዮን የሚቆጠሩ ሰዎችን ልብ በፍቅር የምታዋህድ የህይወት ውሃ ናት። እስቲ ወደ መጽሐፍ ቅዱስ እንሂድ። የቃላትን ኃይል ገና ለማፈጣጠር ጀምሮ እናገኘዋለን። እግዚአብሔር ሰማይና ምድርን ፀሐይና ከዋክብትን ሲፈጥር መዶሻና ሚስማር አልተጠቀመም። ከዛ ይልቅ የተጠቀመው ቃልን ነው። ብርሃን ሁን አለ፣ ብርሃንም ሆነ። ይህ የሚያሳየን ቃል የመፍጠር ኃይል እንዳለው። እኛ ዛሬ የምንናገረው ቃል የነገውን እውነታን የሚፈጥር ኃይል ነው። አንዲት እናት ልጇን አንተ ጎበዝ ነህ፣ ትልቅ ደረጃ ትደርሳለህ፣ ታኮራኛለህ ብላ በቃላት ስትመርቀው ያ ልጅ በአእምሮ ውስጥ የጀግንነት ዓለም ይፈጥራል። በአንጻሩ አንተ ደደብ ከንቱ ብላ ከረገመችው ያ ቃል በልጁ ስነ ልቦና ውስጥ ገብቶ የውድቀትን ዓለም ይፈጥርበታል። ከግለሰብ አልፈን ወደ ማህበረሰብና ወደ ሀገር ስንመጣ ደግሞ የቃላት ኃይል እጅግ የገዘፈ ይሆናል። እስኪ የቃላትን አጥፊነት ለማየት ወደ አሳዛኙ የሩዋንዳ ታሪክ እንመለስ። በ1990ዎቹ ዓመተ ምህረት በሩዋንዳ የተፈጸመው የዘር ማጥፋት እልቂት በአንድ ጀንበር ሰዎች ድንገት ተነስተው ገጀራ ይዘው ስለወጡ አይደለም የተጀመረው። እልቂቱ የተጀመረው መሳሪያ ከመተኳኮስ ከወራት በፊት በቃላት ነበር። በወቅቱ በሩዋንዳ RTLM የሚባል የሬዲዮ ጣቢያ ነበር። በዚህ ሬዲዮ ጣቢያ ላይ የሚሰሩ ጋዜጠኞችና የፖለቲካ አክቲቪስቶች ለሊት ከቀን አንድ የተወሰነ ብሔር ቱሲዎችን የሚያንቋሽሽ ሰበናቸውን የሚገፍ ቃል ይጠቀሙ ነበር። ሰዎችን በረሮች፣ እባቦች፣ አረሞች እያሉ በሬዲዮ ይጠሯቸው ጀመር። ይህ የቃላት ምርጫ ድንገተኛ አልነበረም። የሰው ልጅ በረሮ ብለህ ቀጠራኸው የሰው ልጅ ሰብአዊነት ገፈፍከው ማለት ነው። በረሮ ደግሞ ሲገደል ማንም አያዝንም፣ ህሊና አይወቅስም። ያ የሬዲዮ ጣቢያ የጥላቻ ቃላት ዘውትር እየደጋገመ የህዝቡን አእምሮ በመርዝ አጠበው። በመጨረሻም ቃላቱ ወደ ተግባር ተቀየረ። ጎረቤት የገዛ ጎረቤቱን፣ ጓደኛ የገዛ ጓደኛውን ያለ ምንም ርህራሄ በገጀራ እስከ መጨፍጨፍ ደረሱ። ይህ ነው እንግዲህ የቃላት አጥፊ ኃይል ማለት። ጦርነት የሚጀምረው በጦር ሜዳ ሳይሆን በሰው ልጅ አንደበትና በአእምሮ ውስጥ ነው። ዛሬ በሀገራችን ኢትዮጵያ እያየነው ያለነው ይህንኑ አደገኛ አካሄድ ነው። ማህበራዊ ሚዲያው ፌስቡኩ፣ ቲክቶኩ፣ ዩቲዩቡ ሌሎቹም የዘመናት የጥላቻ ሬዲዮ ጣቢያዎች ሆነዋል። በስማርት ስልካችን ጀርባ ተደብቀን የሌላውን ብሔር የሌላውን እምነት ተከታይ በጀምላ የሚሰርቡ ስብናን የሚያዋርዱ ቃላትን በቀላሉ እንጽፋለን፣ ሸር እናደርጋለን። እነዚህ እኮ እንዲህ ናቸው ጸጉረ ልውጦች፣ መጤዎች፣ ባንዳዎች የሚሉ መርዛማ ቃላት የዕለት ተዕለት መግባቢያችን ሆኗል። ነገር ግን አንድ መዘንጋት የሌለብን ትልቅ እውነት አለ።
የተወረወረ ድንጋይና የተነገረ ቃል ፈጽሞ ወደ ኋላ አይመለስም። አካላዊ ቁስል በጊዜ ሂደት ይድናል፣ ይጠገናል። የቃል ጠባሳ ግን እስከ እድሜ ልክ ከህሊና አይጠፋም። ዛሬ በፖለቲካ ትኩሳት ውስጥ ሆነን ላይክ እና ሸር ለማግኘት ብለን የምንጽፈው የጥላቻ ቃል ነገ ወንድምና ወንድም አጋጭቶ ሀገር ሲያፈርስ ያኔ ብንጸጸት ፖስታችን ብናጠፋው ወይም ደግሞ ድሌት ብናደርገው የፈሰሰውን ደም መመለስ አንችልም። ቃላቶቻችን እሳት ሆነው ጫካውን ከጋዩት በኋላ ይቅርታ ቀልዴን ነው ማለት አይሰራም። በአንጻሩ ደግሞ የቃላትን ገንቢና ፈዋሽ ኃይል እንመልከት። ቃላት እንዴት ሚሊዮኖችን አንድ ሊያደርጉ ይችላሉ? እስኪ የአሜሪካ የሰብአዊ መብት ታጋይ ማርቲን ሉተር ኪንግ ጁኒየርን እንመልከት። ጥቁር አሜሪካዊ እንደ እንስሳ በሚቆጠሩበት ከነጮች ጋር አብረው መብላት አብረው መኖር በማይችሉበት በዛ አስከፊ የዘረኝነት ዘመን ማርቲን ሉተር ኪንግ ጦር አልሰበሰበም፣ ጠመንጃ አላነገበም። ነገር ግን አንድ ትልቅ መሳሪያ ነበረው። እሱም አውዳሚ ያልሆነ ገንቢ ቃላት። እንደ አውሮፓውያን አቆጣጠር በ1963 በዋሽንግተን ዲሲ ከ250 ሺህ በላይ ሰዎች በተሰበሰቡበት አደባባይ ላይ ያንን ታሪካዊ ንግግሩን አደረገ። አንድ ህልም አለኝ፣ I have a dream አለ። አንድ ቀን 4 ትንንሽ ልጆች በቆዳቸው ቀለም ሳይሆን በውስጣዊ ማንነታቸው በባህሪያቸው በሚመዘኑበት ሀገር እኩል የሆነ ዜጋ ጥቁሩም ነጩም አብረው የሚኖሩበት ሀገር እንደሚኖርን ተስፋ አደርጋለሁ፣ ህልም አለኝ አለ። አንድ ቀን የቀድሞ ባሪያዎች ልጆችና የቀድሞ ባሪያ አሳዳሪዎች ልጆች በአንድ የዝምድና ባዕድ ዙሪያ አብረው የሚቀመጡበት ቀን ይመጣል፣ ህልም አለኝ በማለት ተናገረ። እነዚያ ቃላት ተራ ቃላት አልነበሩም። በውስጣቸው ተስፋ፣ ፍቅርና ታላቅ አንድነት መንፈስ ነበራቸው። እነዛ ቃላት የአሜሪካን የዘረኝነት ህግ መሰረት አናወጡት። ጥቁርና ነጭ አንድ አደረጉ። ህዝብን ለነጻነት አነሳሱ። መሪ ማለት በጨለማ ውስጥ ሆኖ የብርሃንን ቃል የሚናገር፣ በተስፋ መቁረጥ ውስጥ ሆኖ የህይወትን ቃል የሚዘራ ማለት ነው። ዊንስተን ቸርችል ቃላት እኮ ናቸው በእንግሊዝ ህዝብ ውስጥ ጀግንነትን ዘርተው በሁለተኛው ዓለም ጦርነት ወቅት ሂትለርን ኃይል እንዲያሸንፍ ያደረጓቸው። ታዲያኛስ የኔ ያንተ የኛ ቃላቶች ምን ይመስላሉ? ሰውን የሚያንጹ ናቸው ወይስ የሚያፈርሱ? የሚያስታርቁ ናቸው ወይስ የሚያጋጩ? አንድን ቃል ከመናገራችን ወይም በማህበራዊ ሚዲያ ከመጻፋችን በፊት አእምሯችን ውስጥ ልናሳልፈው የሚገባ የሶስት በሮች ፍልስፍና አለ። ይህ ጥበብ የጥንት ፍልስፎች ይጠቀሙበት ነበር። አንድ ሰው የሆነ ነገር ሊነግርህ ወይም አንተ ልትናገር ስትል ቃሉ እነዚህ ሶስት በሮች ማለፍ አለበት። አንደኛው እውነት ነው ወይስ? አሁን የምናገረው አሁን ሸር የማደርገው መረጃ 100% እውነት መሆኑን አረጋግጫለሁ ወይስ የሰማሁት አሉባልታ ሀገር ሊያምስ የሚችል የውሸት ፕሮፓጋንዳ ነው? እያሰራጨሁት ያለው እውነት ካልሆነ በዛው በመጀመሪያ በር ላይ ይቅር፣ እውነት ከሆነ ደግሞ እናሳልፈው እንላለን። ሁለተኛው እውነት ቢሆን እንኳን ጠቃሚ ነው ወይስ አይደለም? አዎ እገሌ እንዲህ አጥፍቷል፣ እገሌ እንዲህ ብሏል፣ እውነታው ይህ ሊሆን ይችላል። ነገር ግን ይህ እውነት አሁን አደባባይ ላይ መውጣቱ መናገሬ ምን ይጠቅማል? ሰውን ያስተምራል? ማህበረሰብን ያነጻል? ወይስ ያለፈን ቁስ እየነካካ ህዝብን ለብጥብጥ ያነሳሳል? እውነት ቢሆንም የማይጠቅምና ሰላምን የሚያደፈርስ ከሆነ በሁለተኛው በር ላይ ይቅር አይናገር እንላለን ማለትም አለብን። ሶስተኛው በር እውነትና ጠቃሚ ቢሆን እንኳን በደግነትና በፍቅር የተሞላ ነው ወይ? ሰውን ልንመክር ሰተት ልናርም እንችላለን ወይ? ነገር ግን ያንን የምናደርግበት የቃላት ምርጫ እጅግ ወሳኝ ነው። እውነትን በዱላና በስድብ ካቀረብነው ማንም አይቀበልን። ነገር ግን እውነትን በፍቅር በርህራሄና በወንድማማችነት መንፈስ ከገለጽነው የጠላትን ልብ ማሸነፍ እንችላለን። ቃላት ከጥላቻና ከንጽጽር የጸዱ መሆን አለባቸው። እነዚህ ሶስት በሮች
ያለፉ ቃላት ካንደበታችን ሊወጡ አይገቡም። ዝምታ ከጥፋት ቃል እጅግ ይበልጣል። አባቶቻችን ከመናገር ደጃዝማችነት ዝምታ ወርቅነቱ ያሉ ለዚህ ነው። ወዳጆቼ ቃላቶቻችን የአእምሮአችንና የልባችን ነጸብራቆች ናቸው። ልባችን በፍቅርና በአንድነት ሲሞላ አንደበታችንም የሰላምን ቃል ያመነጫል። ልባችን በዘረኝነት በጥላቻና በቂም ሲሞላ ደግሞ አንደበታችን መርዝ ይተፋል። ዛሬ ሀገራችን ኢትዮጵያ ከምንም በላይ የተጠማችው የሚያስታርቅ ቃል፣ ተስፋ የሚሰጥ ቃል፣ አይዞ አብረን እንሻገራለን የሚል የፍቅር ቃል ነው። እባካችሁ በስልካችን ስንከፍት የምናስተላልፈው ፌስቡክ ላይ ስንጽፍ ቲክቶክ ላይ ቪዲዮ ስናይ ቃላቶቻችን እንመዝን። ድልድይ የሚያፈርሱ ሳይሆን የተሰበረውን ድልድይ የሚጠግኑ ቃላትን እንጠቀም። መላሳችን የሀገር መገቢያ እንጂ የሀገር ማፍረሻ እንዲሆን አንፍቀድለት። ክፍል 16 በዚህ ጨርሻለሁ። በቀጣዩ 17ኛ ክፍላችን ደግሞ አንድነትና የኪነ ጥበብ ኃይል Unity and the Power of Arts and Music የሚለውን እጅግ ማራኪና ስሜት ቀስቃሽ ርዕስ እናነሳለን። ሙዚቃ፣ ስነ ጽሑፍ፣ ስዕልና ቲያትር እንዴት ቋንቋና ድንበርን ጥሰው የሰው ልጅ ልብ አንድ እንደሚያደርጉ እና በታሪክ ውስጥ ጥበብ የሰራችው አንድነት ታምር በጥልቀት እንመለከታለን። ይህ ትልቅ የለውጥ የፍቅርና የዓለም አቀፋዊ አንድነት ጉዞ ከዳር እንዲደርስ በሚሊዮን የሚቆጠሩ ሰዎች አእምሮ እንዲያነቃቃ ቪዲዮውን ላይክ፣ ሐሳባችሁን በኮሜንት በማካፈልና መልእክቱን ለሚያስፈልገው ሁሉ ሼር በማድረግ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አብረን ውቅያኖስ እንሁን። አንዲት ታላቅ ሀገር እንገባ። አመሰግናለሁ።